ለሳኦል ወኬፋ ለሳኦል ወኬፋ ለሳኦል ወኬፋ ለሳኦል ወኬፋ አክሊሎሙ አክሊሎሙ ይኩነነ ተስፋ አክሊሎሙ አክሊሎሙ ይኩነነ ተስፋ አክሊሎሙ አክሊሎሙ ይኩነነ ተስፋ አክሊሎሙ አክሊሎሙ ይኩነነ ተስፋ። ቅዱሳን ሐዋርያት ጴጥሮስ፣ ጳውሎስ የተለያየ ባህሪ፣ የተለያየ ሙያ እንደዚሁም የተለያየ ተክለ ሰውነት ቁመና እንደነበራቸው ታውቃላችሁ። ካላወቃቸው አብረን ሐዋርያው ቅዱስ ጴጥሮስ ችኮል እንደዚሁም ፈጣን፣ ሐዋርያው ቅዱስ ጳውሎስ ደግሞ የተማረ ዝግ ብሎ የሚያስብና ጥልቅ ምርምር የሚያደርግ የሕግ ባለሙያ መሆኑን በማቴዎስ ምዕራፍ 14 28 31 እንደዚሁም በዮሐንስ ምዕራፍ 18 ቁጥር 10 ላይ ማርቆስ 8 22 እስከ 23 ላይ ያለው ኃይለ ቃል ገልጻችሁ ማየት ትችላላችሁ። ሐዋርያው ቅዱስ ጴጥሮስ ልበቀና ቢሆንም ብዙውን ጊዜ ሳያስብ ፈጥኖ እንደሚናገር እንደሚወስን ጥቅሶቹ ያሳያሉ። ሐዋርያው ቅዱስ ጳውሎስ ደግሞ የተማረና በዝግታ ርቆ የሚያስብ እንደነበረ በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ይነገራል። በተጨማሪም ለሮሜ ለገላትያና ለዕብራውያን በላከው መልእክቱ ላይ ስንመለከት መልእክቱ ለመከራከሪያ ቅርብ ነው ስለሚታዩ የሐዋርያ በጥልቅ አመክንዮና የተደራጀ አስተሳሰብ እንዳለው ያሳያል። በጣም የሚደንቀው ነገር ደግሞ እነዚህ ሁለቱም ቅዱሳን ሐዋርያት በተለያየ እሳቤ በየራሳቸው እሳቤ በመነሳት በተለያየ መንገድ እርስ በርሳቸው ይገሳሰጹ እንደነበረ እንግዲህ በመልእክታቱ እናገኛለን ማለት ነው። በተጨማሪም እነዚህ ሁለቱም ቅዱሳን ሐዋርያት በተለያየ ጊዜ የየራሳቸው ሀሳብ ይዘው ይገሳሰጹ እንደነበረ በገላትያ መልእክት ምዕራፍ 2 ቁጥር 11፣ 13 እና 14 ላይ ያለውን ኃይለ ቃል ታገኛላችሁ። ደግሞም እነዚህ ቅዱሳን ሐዋርያት የየራሳቸው ተክለ ሰውነትና ቁመና እንዳላቸው በተለያዩ ጥንታዊ ጽሑፎችና ስዕለ አድኖች ትመለከታላችሁ። ለምሳሌ ከሁለተኛው መቶ ክፍለ ዘመን የመጣ አንድ ጥንታዊ ጽሑፍ የቅዱስ ጳውሎስና የቴቅላ ስራ የሚገልጽ አፖክራፋዊ በግሪክኛ የተሰወረ የተደበቀ የሚል ጥንታዊ ጽሑፍ ላይ ስትመለከቱ እንዲህ የሚል ሀሳብ ታገኛላችሁ። ቅዱስ ጳውሎስ ራሰ በራ፣ እግሮቹ ትንሽ የተጣመመ አጭር ፂም ያለው ሰው አድርጎ በዛ በጥንታዊ ጽሑፍ ላይ ተገልጾ ታገኙታላችሁ። ቅዱስ ጴጥሮስ ደግሞ ሽበታም አጭር ፂም ያለውና ፊቱ ጠንካራ አዛውንት መሆኑን ከጥንታውያን ስዕለ አድኖ ላይ ማየት ይቻላል። እንደዚሁም እነዚህ ሁለቱም ቅዱሳን ሐዋርያት ከመመረጣቸው በፊት ሁለቱም የየራሳቸው መተዳደሪያ ደንብ እንደነበራቸው በቅዱስ መጽሐፍ ተገልጾ እናገኘዋለን። ለምሳሌ ቅዱስ ጴጥሮስ ከወንድሙ ከእንድርያስ ጋር በገሊላና ዙሪያዋ አሳ እያጠመደ ይተዳደር እንደነበረ በማቴዎስ ወንጌል ምዕራፍ 4 18 እስከ 20 ድረስ ያለውን ኃይለ ቃል ይነግረናል። ቅዱስ ጳውሎስ ደግሞ በድንኳን ሰሪ ሙያነት ይተዳደር እንደነበረ በሐዋርያት ሥራ ምዕራፍ 18 ቁጥር 13 ላይ ያለውን ኃይለ ቃል ይነግረናል። እንደዚሁም የሕግ ባለሙያም እንደነበረ በሐዋርያት ሥራ 22:3 ያለውን ያስረዳናል ማለት ነው። እንግዲህ ወገን ቅዱስ ጴጥሮስ ከመጠራቱ በፊት ስምዖን ተብሎ የሚታወቀውን ሰው ከወንድሙ ከእንድርያስ ጋር በገሊላ አሳ እያጠመደ ቀለል ያለ ኑሮ የሚኖር የነበረ ሐዋርያ ነበረ። ቅዱስ ጳውሎስ ደግሞ የተማረ ብዙ ቋንቋዎችን የሚያውቅ የሮም ዜጋ የፈሪሳውያን ሊቅ የነበረ ሐዋርያ ነበረ። ሆኖም ግን እነዚህ ቅዱሳን ሐዋርያት እግዚአብሔር አምላክ ለአገልግሎት ጠራቸውም ተጠቀመባቸውም። በስተመጨረሻም እሱን በመታመን በሰማዕትነት አረፉ። ደስ አይልም? እንግዲህ የእነዚህ ቅዱሳን ሐዋርያት ረፍታቸው በኢትዮጵያ ትውፊት መሰረት ሐምሌ 5 በኢስተርን በተለይም በካቶሊክና በተለያዩ ሌሎች ቤተ እምነቶች ሐምሌ 25ን ሰኔ 29 ብለው በቤተክርስቲያናቸው ካላንደር ጠርተው፣ ሆኖም ግን በዛሬው ዕለት ሐምሌ 5 የእነዚህን በዓል ዕረፍት በሁሉም ቦታ ይከበራል ማለት ነው። ሰማዕትነት የተቀበሉበት ዘመን በአንደኛው መቶ ክፍለ ዘመን ሲሆን
አንዳንድ ጸሐፊያን በ64 እስከ 67 የሚሉ አሉ። አንዳንዶች ደግሞ እስከ 68 የሚሉ አሉ። ዞሮ ዞሮ ግን ኤግዛክት የሆነ ዓመቱ አይታወቅም። በአንደኛው መቶ ክፍለ ዘመን ብቻ ሰማዕትነት እንደተቀበሉ እና በሮም ንጉስ ኔሮን በሚባለው ንጉስ አማካኝነት ሁለቱም በሰማዕትነት እንዳረፉ ነው እንግዲህ ቅድስት ቤተክርስቲያናችን የተለያዩ ጥናታዊ ጽሑፎችን የሚገልጹት ማለት ነው። በጣም የሚደንቀው ነገር ሐዋርያው ቅዱስ ጴጥሮስ በመስቀል ተሰቅሎ እንዲያውም ከጌታዬ ጋር እኩል መሆን የለብኝም ወደታች ዘቅዝቃችሁ ስቀሉኝ በሚል በራሱ ፈቃድ ወደታች ተዘቅዝቆ እንዲሰቀል ተደረገ። ቅዱስ ጳውሎስ ደግሞ በሰይፍ ተሰይፎ አረፈ። አስደናቂው ነገር ግን ቅዱስ ጳውሎስ የሮም ዜጋ ነበረ። ነገር ግን ዜግነቱ አልማረከውም፣ ዜግነቱ አላሸነፈውም፣ ለማንንም ንጉስ ተገዢ አልሆነም። ይልቁንስ የጠራውን አምላክ የክርስቶስ ኢየሱስን ሕያው ምስክር ሆኖ እስከ መጨረሻ ድረስ ታምኖ በሰማዕትነት በሰይፍ ተሰይፎ አረፈ። እንግዲህ የእነዚህ ሁለቱን ቅዱሳን ሐዋርያት ቅዱስ መቃብራቸው የሚገኘው በሮም ባዚሊካን በሚባለው ከተማ ውስጥ ሲሆን የቅዱስ ጴጥሮስ በግንቡ ውስጥ እንደሆነ ይነገራል። የቅዱስ ጳውሎስ ደግሞ ከግንቡ ውጭ እንዳለ ነው እንግዲህ በአብዛኛው የታሪክ ጸሐፊያን ጽፈው የምታገኙትና ያንን ቦታ ሂደን ለመርገጥ ሁላችንም እንዲያበቃን እግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን ማለት ነው። የቅዱሳን አባቶቻችን ረድኤታቸውና በረከታቸው በሁላችንም ላይ ይደር። ተስፋ ለእግዚአብሔር። ጳውሎስ 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 ብርሃነ ዓለም ብርሃነ ዓለም ብርሃነ ዓለም ጳውሎስ ብርሃነ ዓለም ብርሃነ ዓለም ብርሃነ ዓለም ጳውሎስ